አቤት አንዳንድ ሰዎች ግን በጣም ነው የምትገርሙኝ። እኔም ግርም የሚለኝ ከቤተሰቦቻቸው በላይ እኔ አስብላችኋለሁ፣ ከእናንተ በላይ እኔ አስባለሁ፣ ለእናንተ እኔ ነው የምኖርላችሁ የምትሉት ነገር እውነታችሁን ነው እንዴ? ጉድ እኮ ነው። አሁን እናንተ ለአብርሽም ሆነ ለሩታ ከኤፍሬም በላይ አስባችሁ ነው? ከኤፍሬም በላይ ወንድሙ ናችሁ እህቱ ናችሁ ነው? እንዴት ነው የሚያደርጋችሁ? በማርያም ኤፍሬም እኮ ወንድሙ ነው፣ የአብርሽ ወንድም ነው። አብርሽን መቆጣት፣ መስደብ፣ የፈለገውን ነገር ማድረግ ሙሉ መብት አይደለም። እሱ ቀርቶ እኛ እየተቆጣን አይደል እንደማያገባን እንዴ? ለሩታ እኮ እሱ ነው የሚያስፈልጋት፣ እንደውም ከእናንተ በላይ ማለት ነው። እንደውም ትክክል ብዙ ነገሮችን ተናግሯል። ለሩታ ወዳጅንን የምትሉ አሽቃባጮች ተዋል። ኦፍኮርስ ትክክል። ምክንያቱም እንዴት ነው አንዳንድ ነገሮች እስከ መጨረሻው ሳታዳምጡ እስከ መጨረሻው ሳሰሙ የዛሬን ቪዲዮ ብቻ አይታችሁ ጭራሽ የምትመሰክሩ ሰዎች አላችሁ። አይነው ትክክል ናችሁ። ያው ዛሬ ያየነውን ነገር ዛሬ መናገር አለብን። ግን ደግሞ በቃ በአንድ ሙሉ ምንድነው በሙሉ ኮንፊደንስ እንደዚህ ነው። ከዚህ በፊት ኤፊ እኮ ምርጥ ወንድሟ ነው ለሩቲ ምናምን ስትሉ አልነበር እንዴ? እንዴት በአንዱ የተከረበታችሁ? በጣም እኮ ነው የሚገርመው። ኤፊ መች በሙሉ ኮንፊደንስ ምን አለ፣ ፎቶ ከፈለጋችሁ ልክላችኋለሁ ብትዘቀዝቁት አላችሁ ማለት ነው። ኖርማል ስለሆነ ብትዘቀዝቁ ብትሰዱ ምንም የሚፈጠር ነገር ስለሌለ ማለት ነው። ኦልሬዲ በቃ ሰው ማለት ምን እንደሆነ ወይ ደግሞ ሚዲያ ምን እንደሆነ ስለሚያውቅ። ሰላም ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትረፍረፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። እንግዲህ ትናንት ነፂ፣ ኤፌ እንዲሁም አብርሽና ሩታ የለቀቁትን ቪዲዮ አይታችኋል። ሁላችሁም ሁሌም እንደምላችሁ እንደየመልካችን የሁላችንም አመለካከት ወይ ደግሞ አረዳድ የተለያየ ነው። ለምን እንደኔ አትረዱም አላችሁም። ግን አንዳንዴ የሆነ ሰው የሆነ ነገር ሲያደርግ ሌላኛው ሰው ደግሞ በሌላ በኩል አድርጎ የሚየው ነገር አለ። እናንተ አሁን እኔን ስታዳምጡ ወይ ስትሰሙኝ የሆነ ነገር ሳደርግ እናንተ ለእኔ አስተያየት መስጠት መብት አላችሁ። ገባችሁ አይደለ? ግን እኔም ደግሞ እንደዛው ማለት ነው። አንዳንድ ነገሮችን እያየው ያስቀኛል። አንዳንዴ እንዴት ነው ከአብርሽና ለአብርሽ ሩታ ሳይሆን የምታስብላት እኔ ነኝ፣ ለሩታ አብርሽ ሳይሆን የሚያስብላት እኔ ነኝ። እንደዚህ የምትሉ ሰዎች አላችሁና ፕሊስ ከዚህ ነገራችሁ ተቆጠቡ። ልክ ስላልሆነ ማለት ነው። እናንተ ለማንም ለሩታም ሆነ ለአብርሽ ልታስቡ አትችሉም። እንዲሁ ወሬ ማናፈስ ስለምንወድ እንጂ ከሱ በላይ የሚያስብላት ሰው አይኖርም። ገባችሁ? ልክ ሁላቸውም ትናንት የተናገሩት ንግግር ሁሉም በየራሳቸው አንደበት ትክክል ነው። ሩታም እንዳያችሁ ተናግራለች፣ አብርሽም ተናግሯል። እዚህ በፊትም ስለነገርኳችሁ ማለት አብርሽ ከሷ ጋር እዛችኛዋ ነፂ ጋር መቀጠል ቢፈልግ ኑሮ ሌላ ህይወት አይጀምርም። ገባችሁ? ከሩታ ጋር አይጀምርም ነበረ። ከሩታ በፊት የነበረ ላይፍ ደግሞ መጣውን ሊበጠብጠው አይችልም። ያን ደግሞ ነግሯቸዋል። ወይ ሂጅ አገኛታለሁ ወይ መጣት አገኘኝና ያለውን ነገር አስረዳችኋለሁ ብሏል ማለት ነው። አንዳንድ እኮ በጣም የፐብሊክ የሆነ ህይወት የሚያስጠላው ምንድን ነው? ሁሌም ቢሆን በህይወታችሁ የተፈጠረውን ነገር በሙሉ በህይወታችሁ ሰው ሲመጣ ሰው ሲሄድ በዚህ ምክንያት ነው የሄደው፣ በዚህ ምክንያት ነው የመጣው ብላችሁ ሁሌ ማስረዳት ግዴታ ይኖርባችኋል እና አላስረዳም የማለት መብቱ የላቸውም። እውነት ለመናገር አይነው ባታስረዱ ምንም የሚመጣ ነገር የለም። ግን በቃ ያ ሰው የሆነ የሆነ እንደዚህ ባለፈው እኮ እንደዚህ ነበር እያለ ባለፈው ነገር እያነሳ ሞራላችሁን ይነካዋል። የሆነ ሰላም አይሰጣችሁም። ለዛ ነው እንደዚህ እንግዲህ ትናንት እንዳያችኋቸው እስከ ዛሬ ድረስ አይነጋገሩም። ግን እንዴት አስቻላችሁ? እኔ እኮ ማለት ለ2 ደቂቃ ወይ ደግሞ ለ2 ሰዓት ልበለውና እዛ በላይ እንደዚህ ተኮራርፉ መቆየት ጥሩ አይደለም። በዛ ላይ በትዳር ላይ ማለት ነው። ሰው ምላችሁ ፈልጋለሁ ነገሮቹ እንደሚስተካከሉ አውቃለሁ። ግን ደግሞ እኛ አሁን እኮ ከባዱ ነገር ምንድን ነው መሰላችሁ? እኛ እዚህ ጋር አዳማጮች የሆነ ነገር እንሰማና ምን ተረጉመው ትርጉም ሌላ ነው። ከዛ እኛ ባወራ ነው ደግሞ እነሱ ሌላ አይዳ በዛ ይዘው ይመጣሉ ማለት ሰው የተቀበለው በዚህ መልኩ ስለሆነ በቃ በዚህ መልኩ እንሂድበት ብለው ይጨምራሉ ማለት ነው። በቃ ነገ እናቆማለን ብለው ያሰቡትን ነገር ነገ ከነገ በኋላ ደግሞ እየጨመሩ ይሄዳሉ ማለት ነው። በአጠቃላይ ምልላችሁ ነው እዚህ ጋር ነፂንም እየተሳደባችሁ እየዘቀዘቃችኋት ያላችሁ ምናምን ነገር ተው ማለት ራሳቸው በራሳቸው ይተዋወቃሉ ሁላቸውም ማለት ነው። እውነቱን ስነግራችሁ እነሱ በእነሱ ይተዋወቃሉ። አብርሽ ከሩታ ጋር፣ ሩታ ከነፂ ጋር፣ ኤፊም ሁላቸውም ነገ ከነገ በኋላ አሁን እነሱ ታርቀው ምናምን በዚህ መልኩ ነበረ። መቼም ሁሌም እንደተለመደው ድራማ ነው ብሎ አይነግሩንም። ግን የሆነ ነገር ተፈጠረ ምናምን ታረቅም ብለው በአንድ ላይ ይመጣሉ። ከዛ በአንድ ላይ ቪዲዮ መስራት ይጀምራሉ ምናምን። አታስታውሱም እንዴ ዳኒ ምናምን የሰሩትን እንትን ማነች ያችኛዋ ደግሞ ስሟ ጠፋኝ። ብቻ እነ ዳኒ ጋርም የነበረችው ምናምን እና አንዳንዴ እኛ ምናልባት ሳይገባን ቀርቶ ሊሆን ይችላል ነገር እያደረግን ያለ ነው። ግን እንቆጠብ። በተለይ ከሴት ልጅ የሚወጣ ቃል ብታወጡ ጥሩ ነው። ከሴት ልጅ የማይጠበቅ ቃል እየወረወራችሁ ነው። የምሬን ነው። በጣም ነው የሚደብረው። ደስ አይልም። በቃ እንደዛ እንዴት አድርጌ ልንገራችሁ?
የእውነት ደስ አይልም። ስለዚህ ነፂ ማጥፍታለች ማለት ያለፈ ላይፍ እንደዚህ አብርሽ ሲያወራሽ ሪከርድ ማድረግሽ ምናምን ኤክስ ነው። በቃ ደስ አይልም፣ ሮንግ ነው። ግን በቃ ራሷ ከዛው አብርሽ በሚላት መልኩ ብሏት እኛ ጋር እስኪመጡ መታገስ አለባቸው እና ሩት የሚያመረጋጋትሽ እሱም መሄድ እንደሌለበት እንደተናገርሽ ምናምን በጣም አሪፍ ነው። ስለዚህ እንደዚህ ሁላችሁም ተረጋጉ። እንዲሁም ደግሞ ሩት እንግዲህ ያስቀየምኳችሁን ካላችሁ ይቅርታ እያለች ነበረ። የሰው ልጅ የሚሰራ ሰው ይሳሳታል፣ ባይዘው የሚያወራ ሰው ይሳሳታል። ሳታስቡትም አስባችሁትም የሆነ ቃል ልትወረወሩ ትችላላችሁ። ግን ደግሞ ተጸጽቶ ይቅርታ እንደምጠይቅ ትልቅነት የለም። እና ምላችሁ ነው። ሁላችሁም ተረጋጉ። የሩታ ደጋፊ የሚሆናችሁ፣ የአብርሽም የሚሆናችሁ፣ የነፂ የሚሆናችሁ፣ የኤፍሬም የሚሆናችሁ በቃ አንዱን ጥላችሁ አንዱን ማንሳት ይቅርብን። በቃ ቤተሰብ የሆነ የታየ እንዲያታደርጉ ብንላቸው ጥሩ ነው። ከዛ ውጭ ግን መከፋፈል፣ ከዛ እንዲጣሉ በለው ዋሽቶ ማስታረቅ እያለ ለምን ዋሽቶ ማጣላትን አስፈለገ? እና ደስ አይልም። የሆነ አንዳንድ ነገሮችን እያየሁ ስለሆነ ነው የመጣሁትና እዛ ነገር እንትቆጠቡ ለማለት። በተረፈ ወዳችኋለሁ። መልካም ቀን ባይ